በኋላ ለምሳሌ የጉና ክፍለ ጦር እስቴ ደንሳ ብርጌድ የአማራ ፋኖ ብሔራዊ ንቅናቄ ማለት ነው በጎንደር ጠቅላይ ግዛት እዝ የጉና ክፍለ ጦር እስቴ ደንሳ ብርጌድ ፋኖ በተቆጣጠራቸው ቦታ ለምሳሌ መካነ ኢየሱስ ከተማ የሴክተር መስሪያ ቤት ባለሙያዎችን በማሰባሰብ መድረክ አዘጋጅተው ካነጋገሩ በኋላ በመንግስት ምስረታ ሂደት ውስጥ ስለሚኖራቸው ፋይዳ ነግረው በተለይ ከዚህ ቀደም ካገዛዙ ጋር ተሰልፈው የነበሩ አካላት ለሰሩት በደል ተጸጽተው ሲቪል የሆኑና በሙያቸው አስተዋጽኦ የሚያደርጉ አካላት የመዋቅሩ ከህብረተሰቡ የሚገባውን እንደ መንግስት የሚጠበቅበትንና እነሱም የድርሻቸውን ለመንግስት ስርዓቱ ያበረክቱ የነበረውን አስተዋጽኦ ቀጥለው የመንግስት ስርዓት ግንባታን ማጥናት በሚችሉበት መንገድ ላይ መክረው መዋቅር ዘርግተው ህብረተሰቡን እያስተዳደሩ ነው የሚገኙት። ይሄ ብቻ አይደለም። ለህብረተሰቡ ውይይት በሚያደርጉበት ወቅት የአማራ ፋኖ ብሔራዊ ንቅናቄ መሰረታዊ ዓላማዎች ምንድናቸው የሚለውን ቆጥረው ይሄ ብቻ አይደለም። በአንዳንድ ማህበራዊ ሚዲያዎች ላይ እንደምታዩት የተዛባ መረጃዎች ከዚህም ከዛም ይላጋሉ። አንዳንዱ በእውቀት ማነስ እዚያው የነሱ መዋቅር ውስጥ የድርጅታቸው መዋቅር ውስጥ ሆኖ ግን በእውቀት ማነስ የምንለው የድርጅቱ መነሻና መዳረሻው ምን ሊሆን ይችላል የሚለውን አግባብ ባለው መንገድ ተንትኖ ማስረዳት ላይ መቸገር ታያላችሁ። በሌላ በኩል በታችኛውም በመካከለኛው መርከን ያሉ አመራሮች ደግሞ አንዳንዶች ሂደቱን እንዴት በብቃት እንደሚገልጹት ስታዩ ደግሞ ትገረማላችሁ። የተነሱበትን መሰረታዊ ዓላማ ሳይስቱ መዳረሻቸው ምን እንደሚሆንም ቁልጭ አድርገው አስቀምጠው መነሻችን ይሄ ነው፣ መዳረሻችን ይሄ ነው 1 2 3 4 ግልጽ አድርገው ነው የሚያስቀምጡት። ከሌላው ማህበረሰብ ጋር የሚኖር ግንኙነትና የአማራ ህዝብ ለራሱ የህልውና ትግል የተደራጀበትን መንገድ ግልጽ አድርገው ካስቀመጡ በኋላ ለዓለም አቀፍ ማህበረሰቡም ቢሆን በማያሻማ መንገድ የአፋብን እንቅስቃሴ ምን እንደሆነ ብሪፍ እያደረጉ ያሉበትን መንገድ ስታዩ ይሄ የአማራ ትግል ምን ያህል ስር እየሰደደ ምን ያህል መሬት ላይ እግር እየተከለ ምን ያህል የጠራ ግንዛቤ እየተያዘበት እንደሆነ ትረዱና ተስፋ ታደርጋላችሁ። ይሄን ለማድረግ ባልተቋረጠ ሁኔታ በአንድ በኩል መዋቅር ዝርጋታ፣ በሌላ በኩል ከግራም ከቀኝም ከወዳጅም ከጠላትም የሚመጡ ቻሌንጆችን ተቋቁሞ መሻገር የሚጠይቅ በጣም ፈታኝ ጊዜ ነው። ይሄም ባልተቋረጠ የጦርነት ሂደት ውስጥ ነው። ማህበረሰቡ ምንም ያህል እንኳን ቁጭት ውስጥ ቢሆን ባለፉት ጊዜያቶች በነበሩ ፖለቲካዊ ግራ መጋባቶችና የፖለቲካው አውድ ተከፋፍሎ መወራወር ስለነበረበት ህብረተሰቡ የሚጠበቅበትን ፈጣን ድጋፍ በማድረግ ረገድ ከዳተኝነት የመነጨ ሳይሆን ሂደቱ ኢንቫይሮንመንቱ የነበረው ሁኔታ ያሳደረው ተጽዕኖ አሁን በትግሉ የመጀመሪያ ሂደቶች ላይ የነበረውን አይነት የተሟላ ድጋፍ በማድረግ ቢያንስ የአፋብን እንቅስቃሴ ያደረገባቸው ባሉ ቦታዎች ላይ ላሉ ለሲቪሊያን የሚደረግ ድጋፍ እንኳን በአግባቡ እየተደረገ ያለበት ወቅት ባልሆነበት፣ ነገር ግን ትግሉ ደግሞ ከመጀመሪያው ይልቅ በጋመ ሁኔታ በየዕለቱ ፈታኝ ሁኔታ በጋረጠበት በዚህ ወቅት ይህንን ለአስጨራሽ ሁኔታ በድል ለመወጣት የሚጠይቀውን ከሬጅ በአንድ በኩል በአቋም መጽናትን ልብን ይጠይቃል። ትላንት እያነሳን ነበር። እነ ቆራጡ ከድተው ከሄዱ በኋላ ጀግና ሲሏቸው የነበሩ ሰዎች ህሊና ካላቸው ለአንድ ቀን ሳይሆን ለዘላለም አንገታቸውን እንዲደፉ ቆራጡ የሚባል ወገቡ የተቆረጠ ሰው የብርሃኑ ጁላን ሰራዊት መርቶ ወደ ጎንደር በመምጣት የሚደንቀው በወደቀ ወንድሙ አስክሬን ላይ የተሳለቀ ፎቶ ተነስቶ ነው ያጋራው። ቆራጡ የተሳለቀበት ያ ጀግና ወንድሙ ግን ላልተፈለገ ዓላማ የውሸት ከመኖር ለሚፈልግ ዓላማ በጽናት መሞት ይመረጣል የሚል ቲሸርት አድርጎ ነው በትግል ሜዳው ላይ የነበረው። ቆራጡ ከባንዳ ጋር ሆኖ ጥይት ተኩሶ አንድ ወንድሙ መስዋዕት ከሆነ በኋላ አጠገቡ ሆኖ ሲሳለቅ
ያ ግን ነፍሱን ስለ ህዝብ ህልውና አሳልፎ የሰጠ ምን ያህል ነፍሱ ከላይ በቆራጡ ልትሳለቅበት እንደምትችል መገመት ይቻላል። የሆነ ሆኖ አሁን በፕሮፓጋንዳ መልክ ሊሄዱባቸው የፈለጉ እንቅስቃሴዎች የበለጠ ባንዳዎች ምን ያህል ነውረኛ እንደሆኑ ከማሳየት የዘለለ አይደለምና የነቆራጡ ማነው እንቅስቃሴና ሂደት በሌላው ታጋይ ዘንድ እየፈጠረ ያለው የቁጣ ስሜት የበለጠ ትግሉን ወደ ሌላኛው እርከን የሚወስድ እንጂ ወደ ኋላ የሚመልስ እንዳልሆነ ነው የታዘብኩት። አሁን እንድታዩት የምፈልገው በቀጥታ ወደ ሌሎች ትንታኔዎችና የመረጃ ሂደቶች ከመሸጋገራችን በፊት ምንድነው ትግሉን የተረዱበት መንገድና ለህዝብ የሚያቀርቡበትን ፕሬዘንቴሽን በተመለከተ እስኪ አብረን እንከታተለው። ግብ ይኖረዋል። ግባችን ምንድን ነው? የፋኖ ግብ መጨረሻ ላይ ግባችን ምንድን ነው? ጦርነቱን አጠናቆ ከሌሎች ብሔር ወንድሞች ጋር በጋራ የጋራ ሀገር ማቆም ነው። የጋራ ሀገር የሆነችን ኢትዮጵያን ማቆም እና ማቋቋም ከሌሎች ብሔር ወንድሞቻችን ጋር ሆነን ይሄ የመጨረሻ ግባችን ነው። እነዚህን ዓላማዎችና ግቦች ፋኖ ይዞ ተነስቷል። መብራት ቢኖር በፕሮጀክተር ብናቀርበው ደስ ይለን ነበረ። ሌላኛው ሁላችንም እዚህ ቦታ ላይ እንድንነጋገር የምንፈልገው መርህ ጠባቂዎች እንድንሆን ይፈልጋል። በየተቋማችሁ እናንተም መርህ ጠባቂ እንድትሆኑ እንፈልጋለን። ህጋዊነትን እንድትላበሱ እንፈልጋለን። ሰላምና የተረጋጋ እኩልነት እንዲኖር እንፈልጋለን። አቋማችን ምን አይነት አቋም መኖር አለበት? ሴክተር መስሪያ ቤቶች በዚህ ሰዓት መሪ የተባሉ የተሾሙ የሉም። ቡድን መሪዎችና ባለሙያዎች ናቸው የምትገኙ። ስለዚህ ቡድን መሪዎች ቡድን መሪ ብሎ መሪ ልትሰጡ ይገባል። ባለሙያዎቹ በተመሳሳይ በእኛ በትግል ጉዞም የትግል ኃላፊነት የተሰጠው የኃላፊነት እንዲሸት እግረኛ ተዋጊው በእግረኛ ተዋጊ ሽታ እንዲሸት ሆነን ከቀጠልና ቅድም ያለው የፋኖን ዓላማና ግብ መድረስ እንችላለን። ስለዚህ ባለሙያም እንደ ባለሙያ የቡድን መሪ አቋም ከዚህ በኋላ ከነገ ጀምሮ እንድትይዙ እንፈልጋለን። እንግዲህ ፋኖ ድሎች አሉ። ድላችን ምንድን ነው? እስካሁን 3 ዓመት እየሆነን ነው። በዚህ 3 ዓመት እንቅስቃሴ ድል አለና የገጠመንም ችግሮች አሉ። ድሎቻችን ምንድን ናቸው?